የተሰጠህን ነገር ይዘህ ኑር። የማታስተካክለው ነገር ላይ አትጨነቅ። ሌላ ደግሞ ለምሳሌ አንድ ሰው እየሰማችሁ ነው። አንድ ሰው ለምሳሌ ድንግልና የለውም። ድንግልናውን የሆነ ጊዜ አጣ። ያ ሰውዬ ድንግልናውን እንደገና ማስተካከል ይችላል አይችልም? ንገሩኝ እንጂ እነሱ ጉዳይ ላይ አትጨነቅ። ቀሪ ህይወትህን ምራ። በንስሐ ድንግል ሆኖ ቅዱስ ሆኖ መኖር ይቻላል። የሥጋውን ማህተም ግን ማስተካከል አይቻልም። ስለዚህ ማስተካከል ወይኔ ድንግል በሆን ኑሮ ወይኔ ባልጥለው ነው ወይኔ በሆን ኑሮ አትበል። ያለፈ ነገር ላይ አይምሮህን አታድክም፣ አታሰቃየው። ወደፊት ነው ማሰብ። እንደገና ሄደን እንደ ኮምፒውተር አንዱ ብለን የማናስተካክለውን ነገር ሄደን እንደገና የማናስተካክለው ነገር ላይ አትጨነቁ። የታሪክ ሪሳይክል ቢን የለም፣ ወይም ትራሽ የለም አውጥተን እንደገና የምናመጣበት የለም። እንደ ኮምፒውተር ፕሮግራም ያለፈ ነገር በቃ አልፏል፣ አይመጣም። እንደውም አንድ ጽሑፍ ሳነብ ያገኘሁት እንገራችሁ። ሰዎች 48% ስለ ነገ በመጨነቅ 48% ነው የሚያሳልፉት። ደግሞ ከዚህ ትንሽ አነስ ያለውን ፐርሰንት ስለ ትናንት በመጨነቅ ለዛሬ የሚያስቡት 10% ስለ ትናንት ይጨነቃል። እንዲህ ባለ ኑሮ እንትና የሚባል ጓደኛ ባይኖረኝ ኑሮ፣ ይሄንን የትምህርት መስክ ባልመርጠው ኑሮ፣ እንትና የሚባል ሀገር ባልሄዱ ኖሮ፣ እንደዚህ ብዬ ባልናገር ኖሮ፣ እዚህ እንደዚህ ባልከፍት ኖሮ፣ በቃ ኖሮ ሆኗል። ያን ማስተካከል አይቻልም። ባህር ዳር ባልመጣ ኖሮ፣ አዲስ አበባ ባልመጣ ኖሮ፣ ጅማ ባልመጣ ኖሮ፣ መቀሌ ባልመጣ ኖሮ፣ አሜሪካ ባልመጣ ኖሮ፣ እንዲህ ያለ ነገር ባላደርግ ኖሮ ሆኗል እሱ በቃ። ስለሆነ ያንን የሆነ ታሪክ እየመዘዝ አትጨነቁ። ማስተካከል የማትችሉት ትናንት ላይ አትጨነቁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ማስተካከል የምንችለው ማንን ነው? ዛሬን። እስኪ ዛሬን በሉ። ዛሬን ማስተካከል ይቻላል። ስለዚህ ስለ ትናንት አትጨነቁ። ሌላስ ለነገ አትጨነቁ። ሌላ ደግሞ የነገረኝ ጌታ ኢትበሉ ለጌሰም እስመ ጌሰም ትሄድ ይደርሳል። ለነገ አትጨነቁ። እስኪ ለነገ በሉ። ለነገ መጨነቅ ዛሬን ያበላሻል። ለምሳሌ የአስኮላ ተማሪ እንዲያደርጋል ፈተና ነገ አለ ሲባል ምን ያህል መሰላችሁ? ፈተናም ነገ አለ ሲባል እንዲህ ነው የሚያደርገው። ጉዳዩን ማጥናት ትቶ ስለ ጉዳዩ ነው መጨነቅ የሚችለው። ፈተናው ማነው? ነገ። አይወይኔ ነገ እኮ ነው የሚፈተን ይላል። እናሳ ያላጠናው ስንት ነው? 20 ገጽ። ሁለት ገጽ ያነብና እንደገና ይቆጥረዋል። 2 ገጽ በቆጠረበት እኮ ያን በቆጠረበት ሌላ 2 ገጽ ያነብ ነበር። ገጹን ከምቆጥር ዝም ብለህ እስከምትደርስበት ድረስ አጥናና የቀረው ገጽ ቅልጥ ብሎ ይቀር። ስለ ነገ መጨነቅ ዛሬን ያሳጣል። አብዛኛው ሰው እረፍት የሚነሳው ለጸሎት ቆመን ሐሳባችን የሚበታተነው ለምን ይመስላችኋል? ስለ ነገ ነው የምንጨነቅ። እስቲ ቁጭ ብላችሁ ጸሎት ስትጸልዩ የመጣላችሁን ሐሳብ ቁጭ ብላችሁ አስቡ። ስለ ነገ ነው የምትጨነቁት። ከማን ጋር ነው የምኖረው? የት ሀገር ነው የምኖረው? ሳረጅ ማን ይጦረኝ ይሆን? አንዳንዱ ደግሞ ከማን ጋር ያው ምን አይነት ሚስት ምን አይነት ባል ምን ትስብሎ ነው። አንዳንዱ ደግሞ በጣም ከባሰበት ራቴን ምን አይነት ወጥ በላይ ይሆን ነው የሚያስብ ይችላል። በጣም ማልዳ እንትን ሽሮ ወጥ ነው የበላሁት ምስር ነው የሚሰራው ምን ተሰርቶ ይሆን ብሎ የሚጨነቃል። ታውቃላችሁ አይደል? ፋሲካ ሊደርስ 30 ቀን ሲቀረው ቁርስ ስለሚበላው የወጥ አይነት ፓኬጅ የሚያወጣ ሰው እንዳለ እንደሚያቅድ ቁጭ ብሎ ከሚስቱ ጋር ግምት ነው። ጥናት ያስፈልገዋል። ቁጭ ብሎ ከሚስቱ ጋር የዛሬ 3 ሳምንት ትንሣኤ ይሆናል አውቀሻል አይደል? አዎ በግ እናርዳለን እናሳ። ከዛ በኋላ ቀደም ብለሽ አንቺ እንትኑን ትሰሪዋለሽ እኔ እንትን ይሄ በጣም ከባድ ነገር ይሄ ከባድ ነገር እውነት ነው። ይሄ ከባድ በሽታ ነው ራሱን የቻለ ማለት። ይሄ ከባድ ነገር አይደለም። አትጨነቁ። ይሄ አንዳንዱ ሰው እንደው
ራት ብላ ሲባል በተለይ እንደ ሀብት ነካ ያደረገው ሰው ራት ደርሷል ብላ ሲባል ምን ሰርታችሁ ይሆን ደግሞ እናቴ እንደው አይ ዱራ አናውቅም እንደው አናውቅም እና ቅዱስ ዮሐንስ አፈወርቅ ይላል መሰላችሁ ምግብ አልበላህ ካለ ይላል ጾምን ዋልና ሞክረው እመቤቴን ቅዱስ ዮሐንስ አፈወርቅ እኮ ነው የሚለው አልበኔ እንደው ደግሞ እኮ ሆስፒታል ሄዶ እኮ ነው ዶክተር እኔ ምንም እንደው ምግብ ይሻለኝ አይደለም ሳያመው እንደዚያ ቃል ይዘውዬ ሁለት ቀን ነው ጦሙን በደንብ አድርጎ ማሳደር እዚያ በኋላ እንደው የሆነች አውሬ እንኳን አብሮ ጎርሶ ሲጥ ብትበይ ዝም ብለሽ ነው ገብቶሻል እንደሚል እርግጠኛ ነኝ እንደሚል ማለት ነው። ስለዚህ ይሄ ሁሉ የሚያመጣው ምንድነው? ጥጋብ ነው። በእርግጥ እንደው ዝም ብሎ ይኸውልህ ያገኛችሁን ሁሉ ጥረቁ አላልኩም። ሰው መቼም አዘጋጅቶ መብላት ነውር የለውም፣ እግዚአብሔር የሰጠን ነገር ነው። እንደው ግን ይሄ አብዝቶ መጨነቅ ራሱ እንደው ነገ ምንድን ነው የምበላው፣ የዛሬ ሳምንት ምንድን ነው የምበላው፣ ምንድን ነው የምሆነው፣ ይሄ እንደዚህ ነው እያሉ መጨነቅ ነገ በእግዚአብሔር እጅ ነው። እስኪ በሉ አንዴ ሁላችሁ ነገሩኝ እንጂ በእግዚአብሔር እጅ ነው። እውነቴን ነው የምነግራችሁ። እኔ አሁን ጣና ቂርቆስ ገዳም ነው የምሆነው፣ ነገ ምን እንደምሆን እግዚአብሔር ነው የሚያውቀው። እዚህ ይጥለኝ እዚያ ይጥለኝ እሱ ያውቃል። የሰው ልጅ እንደ ዕቃ ነው መኖር ያለበት። ዕቃ ዝም ብሎ ይኖራል። እኛ በፈለግን ጊዜ አንድ ጊዜ ወደ ሳጥን እንወስደዋለን፣ አንድ ጊዜ ወደ መደርደሪያ እናደርገዋለን። እግዚአብሔር በፈለገ ጊዜ የሚያምርብን ቦታ ያስቀምጠናል። እሱን አምነን ታዘን እንደምነን እንደ ዕቃ እንኑር ዝም ብለን። ቆላ ቢያኖረን ደጋ ቢያኖረን እሱ ያውቃል። እኛ የእሱ ዕቃዎች ነን፣ ልጆቹ ነን። ሕፃን ልጅ የት ላይ ሊቀመጥ እንደሚያምርበት እናትና አባት ያውቃሉ። እሱ ግን የሰዓቱን ብልጭልጭ ታይቶ እምቢ ደጃው ዳር ነው የምቀመጥ ብሎ ሊያስቸግር ይችላል። እናቱ ታቅፋ ወስዳ መደብ ስታኖረው እሷ እንጨት ለቅማ ስትገባ ምድጃው አጠገብ ቁጭ ብሎ ስታገኘው እንደገና ወስዳ መደብ ላይ ስታስቀምጠው እሱ እግዚአብሔርና እኛ እንደ እናትና አባት እንዲህ ነው። እኛ ይህን የሚሻለን ስንል እግዚአብሔር ደግሞ ወስዶ አይህን የሚሻል ሲለን እኛ ደግሞ እዚህ ነው ስንል የምናየውን እያየን። ስለዚህ እግዚአብሔር ሰዎች ነገ ማን ይጦራቸዋል? መድኃኒዓለም ያውቃል። ለነገ አትጨነቁ። ይሄ ማለት አታቅዱ ከማለት የተለየ ነው። ሳያቅዱ መኖር ዝርክርክነት ነው። ለ50 ዓመትም ለ100 ዓመትም ለ500 ዓመትም ይታቀዳል፣ እቅድ ይታቀዳል። ለነገ መጨነቅ ማለት ለነገ መኖር፣ ለነገ ማቀድ፣ ለነገ መስራት፣ ለነገ መዘጋጀት፣ ይሄማ የተቀደሰ ነው። ለነገ መጨነቅ ማለት ግን ምን ይሆን ገና ምን ይመጣ ይሆን ብሎ ምጥ መያዝና እንቅልፍ ማጣት ነው የመጨረሻ። ስለዚህ ለነገ አትጨነቁ። የመጨረሻ አምስተኛ የምነግራችሁ ኃጢአት ከሰራችሁ በኋላ ተናዘዙ እንጂ ይቅር ይለኝ ይሆን ብላችሁ አትጨነቁ። የሰማችሁ ነው? አዎ ኃጢአት ከሰራችሁ እውነቴን ነው። ኃጢአት ከሰራችሁ አንደኛ እንዳንሰራ የቻልነውን እናደርጋለን። ከሰራ ምን ማድረግ ነው ያለብን? ምን ማድረግ ነው ያለብን? ኃጢአት ያልሰራን ሰው መሆን እንችላለን። ኃጢአት የሰራ ሰው ወደ አባቴ ቤት እሄዳለሁ ነው የሚል። ኃጢአቱን እያመሰለሰለ እንቅልፍ አጥቶ ተሰቃይቶ ሲኖር ተስፋ በመቁረጥ ይወስደዋል። የኃጢአት ራስ ተስፋ መቁረጥ ነው ይላሉ አባቶች። ተስፋ የቆረጠ ሰው ሌላ ኃጢአት ይጨምራል። የፈለገ ግን የረከሰ ጉድጓድ ውስጥ ብኖር ተመልሼ ወደ አባቴ ቤት እሄዳለሁ ነው የሚባለው። እግዚአብሔር ደግሞ ይቅር ሊለን የታመነ አምላክ ነው። አግኝቶን ነው ይደልነት ነው እንደሱ ያለ ቸር ያለ በጉ እንኳን ወደ በረቱ መጥቶለት እሱ በግ ፍለጋ የሚወጣ አረኛል እንደ ክርስቶስ ሲያገኝም እኮ የደበደበ ለምን ጠፋሽ አንቺ በግ ብሎ እየገረፈኝ ወስድ አይደለም ወሶ በረከበ ጾሮድ በመትከፍቱ ሲያገኘን በትከሻው የሚሸከም እረኛ ነው ያለ። በትከሻው ተሸክሞ የማና አንደኛ የሚታገዘን፣ ሁለተኛ ከፍ የሚያደርግ አምላክ። ቀድሞ ከነበርንበት ይልቅ ንስሐ ስንገባ ከፍ የሚያደርገን ጌታ ክርስቶስ ነው። በንስሐ ይቅር ተብዬ ይሁን። አሁን አንዳንዶቻችሁ ንስሐ ገብታችሁም ይቅር እርግጠኞች አይደላችሁም። ከከተማ ቄስ ከተናዘዛችሁ እንደገና ከገዳም ደግሞ ትናዘዛላችሁ። ለምን? ኃጢአቴ ብዙ ነው ይቅር ያልተባልኩ ይመስለኛል።
ይኸውላችሁ የገጠሩ ይሄ ቡታንታ ያደረገው ቄስም ይስጣችሁ። ከተማ ላይ ያለው ሱሪ የለበሰው ምስላችሁ ቀጠን ያለ ቄስም ይስጣችሁ። ቦርጭ ያለው ቄስም ይስጣችሁ። እንግዲህ ከተማ ያለ መነኩሴም ይስጣችሁ። በረሃ ያለም ይስጣችሁ። በደንብ የሚበላ ቄስም ይስጣችሁ። ትንንሽ የሚበላም ይስጣችሁ። ኃጢአታችን የሚቅር የሚለን ማን ነው? መድኃኔዓለም በሉ። ቄሱ ነው መድኃኔዓለም ነው? አዎ